ቤተሰብ ዛሬ ዋናው ቪዲዮ ላይ ደርሰናል። ዋናው ከትላንት የቀጠለ ዋናው ወሳኙ ከባዱ ቪዲዮ ላይ ደርሰናል። በዛሬው ቪዲዮ እንግዲህ ግልጽ ነው ሄርሜላ እና ሩታ ከባድ ቀውጢና ነገር እንደሚፈጥሩ፣ በተለይ ደግሞ ከሩታም በላይ ሄርሜላ እንግዲህ ከረንት ላይ ያለችው ፍቅረኛ እሷ ስለሆነች ምናምን ነገር ማለት ነው። ሄርሜላ አበደች። በስመ አብ። ለነገሩ የተጠበቀ ነው። ሌላ መቼስ ድግስ አይደል የተጠራችው፣ የሆነ ደስታ አይደል የተጠራችው። መርዳዋ ምናምን ነገር ልታዩ ምናምን ነገር ነው ሄደችው። ይሄ እኮ ሞቷል። በቃ ለመርዶ እኮ ነው ሄደችው። ሞቷል። አብርሽ እኮ ዝም ብሎ ስጋ ለብሶ ምናምን ነገር ይንቀሳቀሳል። ስጋ በቃ ህይወት እንዳለው ሰው አንዳንድ ነገራቶችን ይፈጽማል ነው እንጂ አብርሽ ከሞተ ቆይቷል እኮ። ቤተሰብ እኔ ሄርሜላን ታሳዝናለች ልበል እሰይ ልበል ምን ልበል በጣም ነው ግራ አይገባኝ። ምክንያቱም በጣም ብዙ ጊዜ ለመንን እኮ ለእሷ ህይወት ለመናት። በቃ ተይ ምናምን ነገር ብለን ለመንን። ከዚህ የበለጠ ምን እናድርገው? ለሄርሜላ ምን ብናደረግ ነው እሷ እሺ ብላ ተረድታ ምናምን ነገር ህይወቷ የምታስተካክለው? ምን አገባን እኛ ብቻ። ለማንኛውም አሁን ስለዛ በደንብ አላወራም፣ ወደ በኋላ አካባቢ ስለማወራ። ሌላኛው ነገር ደግሞ በጣም ሰውን አጠያያቂ ያደረገው ነገር ሩታና ፍቅር አንድ ላይ እየሰሩ ነው ወይስ አይደለም የሚለውን ነው። እና እኔም የራሴን አስተያየት እስቲ ነግራችኋለሁ። ነው ወይ አይደለም የሚለውን ነገር ከኔ ሀሳብ ተነስቼ አንዳንድ ካየኋቸውም ነገሮች ተነስቼ ሩታና ፍቅር አንድ ላይ ናቸው አይደለም የሚለውን ነገር አንድ ላይ እናያለን። ሌላው ደግሞ ለሩታ አንድ ትልቅ ጥያቄ አለኝ። እሱንም በቪዲዮ መሀል የምጠይቅ ይሆናል። ያው ቪዲዮን እስከ መጨረሻ እንድትከታተሉ በትህትና ጠይቃችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰቡኑ ቪዲዮን እየጀመራችሁ ሁላችሁም ላይክ ያደረጋችሁ ብትጀምሩ ብዙ ሰው ጋር ይደርሳል። እንዲሁም ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ከማንም ቀድሞ የኔ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እስከ መጨረሻ ቪዲዮን ተከታተሉ። በቀጥታ ወደ ቪዲዮ እንግባ። እኛትን ሩም ውስጥ ነው ያየሽው? አይ ሌላ ሰው ነው፣ አብርሽ አይደለም። ሌላ ሰው ነው። የአብርሽ መንታ ወንድሙ ምናምን ነገር መጥቶ ነው። እኔ በቃ ይሆናል ብዬ ነበር ምን ብዬ ነበር እንዲህ ምናምን ብዬ ስለራሴ ማውራት አልፈልግም። የሆነ በቃ መመጻደቅ ስለሚሆን ማለት ነው። ግን በጣም የፈራሁት ነገር መመሰላችሁ ያው ያልኩት ነገር ነው የሆነው አንድ በአንድ። ሄርሜላ እንግዲህ በቅርቡ ትጎዳለች፣ አብርሽ በቅርቡ ይጎዳታል ብዬ አልነበር? የምታስታውሱ ከሆነ የዛኔ አጉል ታረቅን ምናምን ነገር ብለው እንትን ሲሉ በቃ ያዙኝ ልቀቁኝ ምናምን ነገር ሲሉ ይኸውና ቀኑን ጠብቆ ገና በሁለተኛው በሶስተኛው ሳምንት ሌላ መማገጥ ሌላ ችግር ምናምን ነገር ተፈጠረ። ምን ይደረግ እንግዲህ የተባለው ነገር አልቀረም። እኔ የፈራሁት ከዛም በላይ እኔ መፈጠሩ አልገረመኝም። የፈራሁትና በቃ ለእንትን ምለው አሁንም የምሰጋው ነገር አሁንም ሄርሜላ ከዚህ ነገር ትማራለች ብዬ አላስብም። በነገራችን ላይ እርግጠኛ ሆኜ የምናገረው ይሄን አይታ በቀኝ ብላ ከአብርሽ ህይወት ልትወጣ አታረገውም። ልንገራቸው አብርሽ እንደገና የሚያሳምናታል። ይሄ ነው በጣም የሚያሳዝነኝ። ከየትኛውም አብርሽ እንደፈለገ ይጨማለቅ አያገባኝም፣ ፍቅርም እንደፈለገች ትጨማለቅ አያገባኝም። ግን እቺ ምንም ገና ምኑንም ያላየች አንድ ሰው ላይ ብቻ አይኗ ፈዞ የቀረባት ሄርሜላ ነገም አሳምኗት ከእሱ ጋር ትቀጥላለች ነው በቃ። ልንገራችሁ ጀስት መሬት ላይ ያለው እውነታ ይሄ ነው። እኔ በጣም ጀስት ቪዲዮን እየዘጋኝ እየሰቀጥጠኝ ምናምን ነገር ነው የጨረስኩት። ግን ሩታ ለምን እንደመጣሽ ራሱ አልገባኝም። አውቃለሁ ፍቅር ጠርታኝ ነው ምናምን ነገር ልትይ እንደምትቺ ምናምን ነገር፣ ግን ፍቅር ሩም ውስጥ ለምን ጠራችሽ? እንዲሁም እሺ ጠራችም ምናምን ነገር መቆየት ራሱ እዚህ ቦታ ላይ አልነበረበሽም እኮ። እንደ መሬት ላይ እንዳለው እንደናተ አሁን ላይ እንዳለው ህይወታችሁ ማለት ነው። አንደኛ ነገር ይሄ ነገር አንቺ ላይ እንደሚጠመጠም ታውቂያለሽ። ደግሞ ሌላው ነገር ቢቀር ጓደኛዬ ብለሽ ነው አይደል የመጣሽው? ጓደኛሽ ተብዬዋ ትላንት ወደ የተለቀቀውን ቪዲዮ አላየሽም ነው? ሰው ሁሉ ሰምቶ ምናምን ነገር ከአብርሽ ጋር ስትሳሳም መኪና ውስጥ የነበረውን ቪዲዮ አላየሁም ነው? ከዛ በኋላ በሰላም ምናምን ነገር ልታገኝ ሩም ድረስ የመጣሽው ለምንድን ነው የመጣሽው? አልገባኝም። የሩታ አመጣጥ ማለት ነው ምንም አልገባኝም። እና አንቺ ላይ እንደሚጠመጠሙም ደግሞ ነገርየውን ታውቂያለሽ። እንግዲህ ምናልባት ነገርየውን አወቅሽም አላወቅሽም ግን ህዝብ ዘንድ ተሰዳቢ ለማድረግ የምትቀለው ሩታ ስለሆነች ሩታን ፊት ለፊት አጋፍጦ እንደገና እሷ እጇ አለበት ምናምን ነገር ገና ሳትመጣ እኮ ነው ሰው እንደዛ ማለት የጀመረው። በነገራችን ላይ ገና ሳትመጣ ነው ሩታ እጇ አለበት ምናምን ነገር ማለት የጀመረው። ሰው እንዴ ማለት ለምን እንጃ ራስሽን ለምን አሳልፈሽ እንደምትሰጪ አይገባኝም። የበፊቱን እሺ ተቀበልን፣ እኛም ተቃወምን፣ ሰደብን፣ ተናገርን፣ ተቆጣን። ያው በአሁኑም እንደገና
ኧረ ይከብዳል። ደግሞ ሶስተኛው ነገር ልትደነገጭም አይገባም ሩታ። ምክንያቱም ከአብርሽ ጋር ያላችሁ ግንኙነት ተቋርጦ የለ እንዴ? ደግሞ አብርሽን ታውቂዋለሽ እንግዲህ አዲስ አይደለም። ዛሬ ከሌላ ሴት ጋር ነገር ቢማግጥ ቢወሰልት ምናምን ምናምን አዲስ አይሆንም። ልትደነገጭም አይገባም። አይመለከትሽም አይደል? እዛች ጋር አላውቅም። በእርግጥ ያስደነግጣል እኮ እንዴት እንደዚህ ምናምን ነገር በዚህ ልክ እንዴት የሰው ልጅ በመሆኑ ብቻ የሰው ልጅ አለ እንዴት በዚህ ልክ ህሊናውን ያጣል የሚለው ነገር ያስደነግጣል። ግን ድንጋጤዋ ሩታ ልክ አይደለም። ለዛ ነው ቅድም አንድ ጥያቄ ጠይቃለሁ ያልኩት እና በቪዲዮ መሀል ጠይቃለሁ እሱን ጥያቄ። ቆይ አይ አለቃዋ እያስጠነቀቀች ነው። እንዴ ሄርሜላ ቆይ ምን አይነት መልስ ጠብቀሽ ነው? ምን ትሰራለህ ማለት ሩም ውስጥ ተይዞ እንዴ? አሁን 2 ቀን ደንዝዤ ነው አላቅም ቢል ልትሰሚው ነው ልታምኚው ነው እንዴ? ምን ያደርግልሻል? እዚች ጋር ማብራሪያ ምናምን አያስፈልግም እኮ አይደለም። ዛሬ ገና ማብራሪያ፣ ትላንት ወዲያ ያቺ ቪዲዮ ተለቃ ራሱ ሌላ ማብራሪያ አያስፈልግም ነበር። በጣም በቂ እንትን ነው። ኤአይ እንዳይደለ ግልጽ የሆነ ቪዲዮ ነው። በጣም የኤአይ ቪዲዮ እንዴት አንለይም እንዴ? በጣም ነው እኮ የምናውቀው እንዴ የኤአይ ቪዲዮ። እሺ ለማንኛውም እሱ በዛ ተከድኖ ይቅርና ምን እንዲልሽ ፈለገሽ ነው አሁን ብትጠይቂውና ለመረዳት እንትን የምትይው? ደንዝዤ ምናምን ነገር ነው 2 ቀን ራሴን አላቅም ቢል ልታምኙ ነው እንዴ? ሲጀምር 2 ቀን የት ነበራችሁ እና ሳትገናኙ እንዴ? እርግጠኛ ነኝ አንቺንም እያገኘሽ ነበር። አሁን አብርሽ ራሴን አላቅም የሚልበትን 2 ቀን አንቺንም እያገኘሽ ነበር፣ እርግጠኛ ሆኜ የምናገረው። ግን አሁን ለሱ ትልቁ ምክንያት አደንዝዛኝ ነው ነገር ስለሆነ ይህን ምክንያት እንትን ልትይ ነው። ሲጀመር ዝች ሩም ውስጥ ማየትሽ በራሱ እኮ ማለት ነው እዚህ የሚያቆይ ጉዳይ አይደለም። አየሽ ኦኬ፣ እዛችው ነበር ዝግት አድርገሽ መሄድ። ከዛ በኋላ ከተጎዳሽም ካለቀሽም እዛው ማልቀስ ነው። አደባባይ ላይ እንባሽን፣ ድክመትሽን፣ ቁስልሽን ማሳየት አይጠበቅብሽም። እንዲህ ለምን አልገባኝም። እውነቴን ነው። እኔ አሁን እንደዚህ ባይ ቁጭ እስከሚያስረዱኝ ልጠብቅ እንዲህ በጣም ማይመስል ነገር ኧረ አንድ ጥፊ፣ ኧረ ጥፊ የለም፣ ጥፊ የለም። አዎ ይመጣል። አብርሽ ሄደ። እኔ ግን ማለት በጣም የቆጨኝ ነገር በእውነት አንድ ጥፊ ቢያንስ ሄርሜላ አንድ ጥፊ ሳታቀምሺ ትወጫለሽ እንዴ? ምንም እንኳን አላደረገችውም። አብርሽ እንኳን ፍቅርን በጥፊ መቷል። ይቅርና እንትን ልትይ አብርሽ የገዛ የሚያስተውናትን ልጅ ጨክኖ በጥፊ መቷል ለማሳመን። አንቺ እልውና ነገር 3-4 አትደጋገሚበትም ነበር እንዴ? እኔ በጣም ያናደደኝ ይሄ ነው። ግን እኔ ስቲል እንደዚህም ሆና ምናምን ነገር እንደዚህም ተጎድታ ምኞቴ የምመሰላችሁ እንደዚህም ሆና በተወችው በቃ ይሄ ነገርም ተፈጥሮ በቃ አብርሽን በረሳችሁ በቃ በወጣላት ምናምን ነገር ትልቁ ምኞቴ ነው። በቃ ያ ነገር ማለት ነው። ምክንያቱም መሰላችሁ እንዲህ በቃ መሆኑ እንደሚጎዳት አውቃለሁ። ግን ስቲል በቃ እንደዚህም ሆኖ ታተርፋለች እንጂ አትከስርም። እርግጠኛ ሆኜ የምናገረው ምክንያቱም አብርሽን የመሰለ ትልቅ ሸክም ከህይወቷ እያስወጣች እኮ ነው ማለት እንደ ተጎድታም ሆነ ምናምን አልቅሳ የፈለገውን ሆነ አብርሽን ካስወጣች እንዴ ትልቅ ሸክም ከህይወቷ ቀነሰች እኮ። ምመኛው ይሄን ነው። እንዲሁም ተጎድታ በወጣላት እንዴ አላቅም። ከዛን ቅር ያለኝ ግን ያለ አንድ ጥፊ መሄዷ ነው። እውነት ከምንም በላይ ቅር ያለኝ አንድ ጥፊ ሳታቅም ሰው የጠርሙስ ካለ አናቱን ምናምን ነገር ሳትል መሄዷ በጣም ነው ያናደደኝ። ደሳለሽ ሄርሚ ይሄ ነበር የፈለግሽው? ፍቅር ደሳለሽ? ፍቅር ደሳለሽ? እንግዲህ ያው አሁን ሌላው ትወናቸው ለጊዜው ይቁምና የሁሉ ሰው ጥያቄ በዚህ ሰዓት የአብዛኛው እኔ በበኩሌ ጥያቄ አይሆንብኝም፣ ግን የአብዛኛው ሰው ጥያቄ ሩታና ፍቅር አንድ ላይ ናቸው አይደሉም የሚለው ነገር ነው። እና ወደ እኔ አስተያየት ስንመለስ አይመስለኝም። ሩታና ፍቅር በዚህ ሰዓት አንድ ላይ እየሰሩ አይመስለኝም። ምክንያቱም መሰላችሁ ቅርብ ጊዜ የተፈጠረውን ነገር እናውቃለን። ሩታ ከፍቅር ጋር ባደረገችው አጉል ጥምረት
የደረሰባትን ስድብ ምናምን እያንዳንዱን ነገር ታውቃላችሁ። ልጄ ጠፍቷል ስትል ራሱ እስካለመታመን ድረስ ያደረሳት ትልቅ እንትን ነው። አሁን ከፍቅር ጋር የተገናኘችበት መንገድ በዛ ልክ የጎዳት ነገር ነው እና ከዛ ሁሉ በኋላ እንደገና ከፍቅር ጋር ተመሳጥራ ይህን ነገር ታደርጋለች ብዬ አላምንም። ደግሞ አንዴ ስላደረገች አንዴ ከፍቅር ጋር ስለተመሳጠረች አሁንም ትመሳጠራለች ማለት አይደለም። ፍቅርም የዛኔ ፍቅርን ብትሆን ሩታን ሸወደቻት በነገራችን ላይ እንጂ ከሩታ ጋር አልነበረችም። ፍቅር አላማዋ ሌላ ነበር። ያን ደግሞ ዳርዳር ብላ ማሳየት ከጀመረች ሰነባብታለች። ፍቅር አላማዋ አብርሽን ማግኘትና ከአብርሽ ጋር ጥሩ የአልጋ ቆይታ ለማሳለፍ እንደሆነ በቃ እንትን ምልክት ካሳየች በጣም ቆይታለች ፍቅር ማለት ነው። እና እኔ አሁን በዚህ ሰዓት ፍቅርና ሩታ አንድ ላይ ሆነው ይሄን ነገር ይሰራሉ የሚል እምነት የለኝም። አብርሽ ወዴት ሄዱ እንዴ? አብርሽ ወዴት ሄዱ? መኪና ውስጥ ምናምን ነገር ታዲያ ሩታ በግድ አሳስመው ምናምን ነገር ነው እንትን ያሉት አይደለም። ሩታ ከዚህ ነገር አስወጧት፣ እንደኔ አስተሳሰብ ማለት ነው። የማንም እቅድ አይደለም አብርሽ፣ አታስመስል። ያንተ የራስ እቅድ ነው ይሄ፣ የማንም እቅድ አይደለም። እንደዚህ ይሄ ሁሉ እንትን እንደ ቪዲዮ እየተለቀቀ ያለው እኮ አንተ ቻናል ነው አይደል እንዴ? ያንተ ቻናል መቼስ በሌላ ሰው ቁጥጥር ስር አይደለም ያለው። አንተም ደግሞ ጉድህን ቀርጸ ምናምን ነገር ሆን ብለህ ያንተ እጅ ከሌለበት በአንተ ቻናል ተለቃለህ ብዬ አላስብም። ይሄ ራሱ አንድ ትልቅ በቂ እንትን ነው እና የማንም እጅ አይደለም፣ ያንተ እጅ ነው ያለበት። ያንተ እቅድ ነው ይሄ ነገር፣ የማንም እቅድ አይደለም። ለማሳመን ተፍ ምናምን ነገር አትበል ነው ወይስ አሁን ከሄርሜላ ለመራቅ የመጀመሪያው ዙር ስለከሸፈ ከሄርሜላ ለመራቅ ያደረግከው መንገድ ነው? አንድ አማራጭ ነው ይሄ። እንዴት ነው ማለት ለምን አስቀረስክሽ? ሌላው ቢቀር ለምን አስቀረስክ? ያኛውን ኤአይ ነው ብለህ እኮ ክደ ምናምን ነገር ማለፍ ትችል ነበር። ያው እንግዲህ የምታሞኘውን ሰው ካገኘክ ምናምን ማለት ነው። እና ከሄርሜላ ለመራቅ ምናምን ነገር ከሆነ እሺ፣ እንዲሁም እንደዛም ሆና ምናምን ነገር በወጣላትና በሄደች ግን ምንድን ነው አላማ ማለት ይህን ነገር ቀርጸ ስትለቅ ምንድን ነው አላማ? እታመናለሁ የሚል ነው? ያቺን የኤአይ እንትኗን ኤአይ የምትባለውን ቪዲዮ ለማስተባበል መኪና ውስጥ ሸራ ምናምን ነገር አጉል የዱርዬ ቃል እየተጠቀምኩ ነው፣ ግን ብቻ ያንን ለማስተባበል ነው። አይ ሞኝህን አግኝተሃል አብርሽ። ነውርና መባለግ ቤጥቅ ስለሆነ አንተ ያስከብርሃል መሰለኝ አይደለ? ከዛ ደግሞ ልክ ያንተ ስራ ከሰራ በኋላ አንተን እንዲህ መጠቆም ልማድ ነው። ሁሌ ለአንተ ነውርና ለአንተ ስነ ስርዓት ማጣት እኔ ተጠያቂ መሆን አልችልም። ገባ? በዚህ ስራ ነው ቤትን ያፈረስከው። አንተ መቼም ወንድ ልትሆን አልችልም። እሰይ እኔ እንደዚች ልኩ ምናምን ነገር እንድትናገርለት ነበር የፈለግኩት። ሩታ ተናግረዋለች። ይኸውና አያችሁ፣ ልኩ ሲነገር አብርሽ እንዴት ጸጥ እንዳለ። ምን ምላሽ አለው? ምንም ምላሽ ስላጣ የሁለታችሁ ስራ ነው አይደል ምናምን ነገር ብሎ ሩታን ሊያካትታት ማለት ነው። ፍቅርና አንተ እሺ፣ ግልጽ ነው። ምንም የተደበቀ ግንኙነት የላችሁ። በቃ ማይታወቅ፣ አሁን ልትሰክሰው እንደማይተዋወቅ ልታደርግ የምትችለው አይነት ግንኙነት አይደለም። ትተዋወቃላችሁ፣ በጣም ትፈላለጋላችሁ ጭምር ማለት ነው። እና አሁን አማራጭ ስላጣ ሩታን እዚች ነገር ውስጥ አካተ ራስን ነፃ ልታወጣ እንዴ? ሶስቴ እኮ አንሸወድም ወይ? ሁለቴ አንሸወድም። ለምን ሶስቴ? ሁለቴ አንሸወድም፣ ሶስት በዛ እንዲሁ። ለማንኛውም ግን ሩታ በቃ እንደዚህ መሆኑ ልኩን ስለነገርሽልን በጣም እናመሰግንሻለን። እሺ ቴንኪው፣ የምሬን ነው። እሰይ እኔ በነገራችን ላይ አንዳንዴ ትወና ምናምን ላያሳመነኝ ይችላል። አንዳንዴ በጣም አንድ ሰው ለማሳመን ሲፈልግ በጣም ብዙ ነገር ያወራለታል። ምናልባት ከዛ አንጻር አየሁት ነገር እየሆን እና ምን ለማለት ፈልጌ ነው፣ ሩታ ከፍቅር ጋር ድንገት እንኳን ተሳስተሽን ቢሆን ለሁለተኛ ጊዜ ተመሳጥረሽ ከሆነ እኔ ቃል የለኝም፣ አንቺን የምናገርበት ምናምን ቃል የለኝም። ምናልባት ከዛ በኋላ ሊያስፈልግ የሚችለው ዱላ ሊሆን ይችላል። ሩታ ከፍቅር ጋር ተመሳጥራ ከሆነ ማለት ነው። ይሄ በጣም ከንቱነት ግን አይመስለኝም። እኔ እከራከርልሻለሁ። ይሄ መሬት ላይ ያለው እውነታ ነገርያው እንዴት ተፈጥሮ ነው እንዴት መቼ የሚለው ነገር እስከሚረጋገጥ ድረስ ለሩታ እከራከርላታለሁ።
ግን በስማም የዛን ሰዓት አሁን ለምሳሌ የሩታ እጅ ኖሮበት ምናምን ከተገኘ አላቅም፣ ለሩታ ንግግር በቂ የሚሆን አይመስለኝም። የምሬን ንግግር በቂ የሚሆን አይመስለኝም። እስካሁን ነገር ረስቼ ከአንቺ ጋር የመሆን ጅል ነው የሚመስልሽ? ማለት የልጅነት ፍቅር ነጥቀሽኝ ኦኬ ምናምን ብዬ እንደ ጓደኛ ምትጠልኝ መሰለሽ? ማለት ኖርማል ነገር ምንም በቃል እንደሆነ አልተረዳሽም ነው? አልተረዳሽም? ምኑ የምንም በቀል አይደለም የያዘችው፣ የምንም በቀል አይደለም። እሷ ሴሰኝነት ምናምን ነገር ነው አብሬሽ ስር እየለጠፋት ያለው እንጂ በቀል አይደለም። ልንገራችሁ ቤተሰብ፣ አሁን ልትበቀል መታ ምናምን በጣም ትበቀል የለ አንቺ ምን ልበል፣ ለፍቅር ተብሎ የተበቀለ ሰው አለ እንዲ የምታውቁት ካለ ለምሳሌ እንኳን ለመስጠት ራሱ ማለት ነው እንዲ በጣም ትበቀል ያለ እንጂ ሴሰኝነትና ይሄ ብልግና ምናምን ነገር ነው በቃ አንቺን አብሬሽ ስር የለጠፈሽ እንጂ ተከብረሽ እዛችሁ በቃ በራቅሽበት ምናምን ነገር እንትን ትይ ነበር። በቃ እንዴ አብረሽን ቢሲል ወደ ኤፍሬም ዞረች እኮ የሆነ ሳልክ የምታስታውሱ ከሆነ እና ኤፍሬም ጠመመባት መሰለኝ ወደ ሌላ ወንድ ወደ ሌላ እንዲህ እየተባለ አንቺ ሁለት ወንድማማች አይከብድም? እንዲህ በእውነት በጣም ይከብዳል እኮ። አሁን የኤፍሬምን ጉዳይ በጣም ብዙ ሰው ማያውቀው ይመስለኛል። ማለት ምንም የዛን ሰዓት ብዙ ሰው ሲያያቸው ስላልነበር ማለት ነው። ግን ሁለት ወንድማማች እኮ ይከብዳል እውነት። ለአንቺም አሁን ምንም ላይመስልሽ ይችላል። በነገራችን ላይ ህፃናት እቺ ልጅ ያን ያክል በቃ ለጀብድ ሊመስላት ይችላል እንደዚህ ከተለያየ ሰው ጋር መውጣቱ ምን ማለቱ ምናምን ነገር። ግን እርግጠኛ ነኝ የዛሬ 3 ዓመት 4 ዓመት በጣም ሊጸጽታት እንደሚችል በጣም ሊቆጫት እንደሚችል ማለት ነው። እኔ ሩታ ምን አዳረቀሽ ከነዚህ ሰዎች ከነዚህ ባለጌዎች ጋር ምን አዳረቀሽ አንቺን? ለምን ማለት ምንም እኮ አይፈይድልሽም። አንቺም አንዴ እኮ ሰላም አውርደሽ ምና ነገር ጣጣሽን ጨረሰሻል። ከዛ በኋላ ሩታ የሚመለከተሽ የልዑል ጉዳይና የአንቺ ህይወት ብቻ ነው እንጂ የአብርሽ ጉዳይ የፍቅር ጉዳይ የሄርሜላ ጉዳይ አይመለከትሽም እኮ። አንዴም ያን ሁሉ ጣጣ ካለፍሽ በኋላ ማለት ነው። ለምን ትዳረቃለሽ ከነዚህ ሰዎች ጋር? አያገባሽም እኮ። የፈለጉትን ነገር ቢጫማለቁ ቢሆኑ ማለት ነው። ለምን ራስሽን እንደገና የሚጎዳ ነገር እንደምታደርጊ አላውቅም። እና ቅድም ጥያቄ ያልኩት ነገር ዝሽ ጋ ነው የሚመጣው። ሩታ በዚህ ልክ ስትንገበገብ በዚህ ልክ ይሆናላ ደንገጥ ስትል ከመደንገጥም አሁን ኖርማል ሰው ድንጋጤው አለ። የእሷ ግን ከመደንገጥም አልፎ ትንሽ እንደ መቅናትም አይነት ነገርም ይመስላል። እና ሩታ አብርሽን አሁንም ተወጇዋለሽ? ቆይ አንድ ጥያቄ በጣም እንትን ጭንቅላቴ ውስጥ የተመላለሰ ስለሆነ ነው። አብርሽን አሁንም ተወጇዋለሽ? ካልወደድሽው ታዲያ ምን ማለት ምን ቀረሽ ከአብርሽ? በቃ የፈለገውን ይሁን አንቺን ሳይጎዳ እንደፈለገው ይጨማለቅ። ከዛ እሱም ያው ይጨማለቅ ስል ደግሞ ፍቃድ እየሰጠሁት እኮ አይደለም፣ የሆነ ሰዓት ላይ የእጁን ስለሚያገኝ ነው። እና በዛው ይበርታ፣ እሱም ችግር የለውም። የሆነ ሰዓት ላይ የእጁን ስለሚያገኝ አንቺ እዚህ መሀል መግባት አልነበረብሽም ነው በቃ ዋና ፖይንቴ። ካልወደድሽው ካላፈቀርሽው እንደገና እንዲመለስ ካልፈለግሽ በስተቀር በዚህ ልክ ልትሆኛ ትችይ። አወቅን። እሺ ምን ይጠበስ? እውነትሽን ነው። እኔ በነገራችን ላይ በጣም አሁን ደግሞ እየተወዘጋገብኩም ጭምር ነው። ቤተሰብ በጣም እየተወዘጋገብኩ ነው። ይሄ ነገር በቀለም ይመስላል፣ ሆን ብለውም እየተወኑ ምናምን ነገር ይመስላል። ፍቅር ላታደርገው ትችላለች ብዬ አላስብም። ግን በቃ ምኗም ያልጣመኝ ታውቃላችሁ፣ ምኗም አልጣመኝም። ግን ስቲል አላምናቸውም፣ ሁለቱንም ፈጽሞ አላምናቸው። አሁን ይሄ የምርም እንደዚህ ተፈጥሮ ምናምን አብርሽ ነገር እየውን ሳያቅ የሚለው ነገር አያሳምነኝም። በቀል ሊሆን ይችላል የራሱ ጉዳይ። ግን መጨረሻ ላይ ሁሉም እውነት ስለሚወጣ ችግር የለውም። ባንጣደፍም የሆነ ሰዓት ላይ እየተክለፈለፈ ምናምን ነገር ይወጣል ጉዳቸው። ምን ልትገላት ነው? ፍቅር ቶሎ ብለሽ አታይቱ እያልኩሽ ነው።
እኔ ልንገራችሁ ሲጀመር እንዲሁም ማለት ነው እንዲሁም የምንም ፎቶ የምንም ቪዲዮ የለም ለማሳመኛ አንድ የትወነው ግብአት ነው። የምንም ፎቶ ቪዲዮና ነገር የለም። ፎቶ የተያዘበት ሰው እንደዚህ በትዕግስት ነው እንደሚጠይቀው ፎቶ ቪዲዮና ነገር የተያዘበት ሰው እንዲህ ይለምናል፣ ይለማመጣል። ለዛውም አቅም ኖሮት ወንድ ሆኖ ምናምን ነገር ከሱ በጣም ሚጢጢ የሆነች ሴት ስታስፈራረው እንዴ ስልኩን እኮ እንደተማርጎ መውሰድ ይችላል እንዴ ምንም ነገር ከማድረግ ወደኋላ አይልም እኮ እንደዚህ የተያዘበት ምክንያቱም ነገ ፋይሉ ወጥቶ ከሚዋረድ እዚች ጋር ምንም አይነት ወንጀልም ሆነ ሌላ ነገር ቢያደርግ ይቀላል። ምክንያቱም ነገ ማይጠፋ ቁስል ነው፣ ማይጠፋ አሻራ ነው ራሱ ላይ የሚያስቀምጠው ምናምን ነገር። ግን አሁን እዚች ጋር የሆነች ነገር አድርጎ ስልኩን ቢያጠፋ ወይ ደግሞ ስልኩን የሆነ ነገር ቢያደርግ ምንም በቃ ለቦታው የሚሆን አይነት ጸብ ነው እንጂ የሚሆነው ነገ ወዲያ ይረሳል። እና አላቅም ፎቶ የተያዘበት ሰው እንደዚህ በትዕግስት በእናትሽ ለአጥፊልኝ ምናምን ብታጥፊ ይሻል የለ እንደዛ አያደርግም። ፎቶ የተያዘበት ሰው ፋይል የተያዘበት ሰው ምንም ነገር ያደርጋል። በነገራችን ላይ እኔ በሆን ማድረገውን ነው ምነግራችሁ። እና ልንገራችሁ አብርሽና ፍቅር ተመሳጥረው እየተወኑ ነው። ተመሳጥረው ምናምን ነገር እኔ እንዲህ አንቺ እንደዚህ ያለሽ አንቺ እንደዚህ ስትይ እኔ እንደዚህ ላለሁ ብለው ነው እቺንም የፎቶ ቪዲዮ ለማሳመኛ ግብአት ሰው ሌላ ትኩረት ምናምን ነገር መሳቢያ ማለት ነው። ፎቶ ቪዲዮ ተያዘበት ከተባለ እንግዲህ ሰው ያምናል አብርሽ ደንዝዞ ነው የሚለውን ነገር ማለት ነው። ምክንያቱም ሰው በእውኑ ሳይደነዝዝ በጤናማ ሁኔታ ያስቀርጻል የሚል እምነት ማንም የለውም። እና ደንዝዟል የሚለውን ለማሳመን ፎቶና ቪዲዮ ተቀርጿል የሚለውን ነገር አስቀምጡ። አቤት በጣም ይሄ ሴራ እንትን ማሴር ትችላላችሁ። በቃ የሆነች ትወና ድርሰት ምናምን ነገር በጣም ተሰካኩት የለ እንደ አንድ ፊልም ለምን አታስመርቁም? ደህና ፊልም ልመናዊ ነው። አሁንም እሺ ይኸውና ቆይ ስልኩ ወሰደ። ከዛ በኋላስ ምን ስልክ ከወሰድክ በኋላ ምንም እኮ የሚያቆይ ጉዳይ የለም እኮ። አሁን ቅድም ወደ ባህል አካባቢ ደግሞ እቺን ስልክ ስለወሰደ ምትውነውን ትወናም ቆይ ያሳያቸዋለሁ። ግን ስልኩን ወሰድክ አይደል? ለምንድን ነው ያልሄድከው? ለምንድን ነው በቃ እዛችሁ ክሽክሽ ያላደረግከው? ስልኩን እንግዲህ ስልክ ስክሪን ነው በቃ አንድ ጥፊ በቃዋል ቦርዱን ለማቃጠል ምናምን ነገር ማለት ነው። ምንም ፋይል እንዳይገኝ ምናምን ነገር ምንም እንዲሁም አታቃጥለው ስልኩን ለምን ይዛ አልወጣህም? አቤት አንዳንዴ ትወናውን ግን ስደርሱት ደርሰቱ ምናምን ነገር ታጣምሙታላችሁ። የሆነ ሰዓት ላይ ትረሱታላችሁ ምን ብላችሁ እንደጀመራችሁ ሁላ ማለት ነው። ሌላ ትወና ተመልከቱ። አሁን ሌላ ስልክ ታወጣለች እዚች እስቲ እንዲሁም በእናታችሁ ይውጣ ይሄ ነገር። እኔ አልከራከርም፣ ይውጣ። የአብርሽ አይደል ምንም ያን ያክል የረባ እንትን አይሆንም። ይውጣና ከዛ በኋላ እንዲሁም እኔ ልዋረድ ችግር የለውም። እቺ እንዲሁም ፎቶ ቪዲዮ የሚባል ነገር ካለ ስንትም እናሲዝ፣ ቤተሰብ እናሲዝ የምትሉ ሰዎች ካላችሁ እናሲዝ፣ ስንትም እናሲዝ። የምንም ፎቶ ቪዲዮ የሚባል ነገር የለውም። አብርሽ እንደዚህ በፍቅር እጅ የተያዘ ማለት ነው። ነገ በሆነ ምክንያት ጠፋ ሆነ ነገር ሊባል ነው። ስልኩ ስለተሰረቀባት ጠፋ ሊባል ማለት ነው። እሺ እናያለን። ለማንኛውም ግን እስቲ አሁን ደግሞ ወደ ካሜራማኑ ጉዳይ እስቲ እንለፍ። እዚች ሩም ላይ መጀመሪያ እንግዲህ ገና ቪዲዮ ሲጀምር የምታስታውሱ ከሆነ ትላንት አብርሽ ተኝቶ ካሜራማኑ ተደብቆ አይነት ነገር ነው። እሺ ፍቅር ቀጠረችው እንበል፣ ሁሉም ሰው ወጣ። ካሜራማኑ ለምንድን ነው የተደበቀው? አሁን ተረሳኩ። እናንተ ልክ ድርሰታችሁን እንደረሳችሁት ካሜራማኑም አብሮ ተረሳ። እየቀረጸ እንዳለ ሁላ ተረስቷል። ትወናችሁን ግን አልረሳችሁትም። ደግነቱ ትወናችሁን አልረሳችሁም። እንዲህ ለምንድን ነው ያልወጣው ታዲያ? አሁን አብርሽ ነው ያስቀመጠው ካሜራማኑን እንበል ወይስ ፍቅር ናት ካሜራማኑን ያስቀመጠችው የደበቀችው እንበል? አሁን ከመጋረጃ ኋላ ነው ቢባል ራሱ ማለት ነው። ማን የደበቀው ካሜራማኑ? ለምንድን ነው ያልወጣው? እነዚህ ሰዎች ሲወጡ እኔ እመኑኝ በቃ ቤተሰብ ምንም አይነት ፋይል የለም። ዝም ብሎ አብርሽና ፍቅር የሚጃጃሉብን ጅልነት ነው። ሌላ ምንም አዲስ ነገር የለውም። ለማንኛውም እስቲ የዛሬውን ቪዲዮ እስከዚህ ድረስ ካያችሁ የእናንተን አስተያየት ደግሞ በማስቀመጥ ኮመንት ላይ ብዙ ሰው ጋር እንዲደርስ ማድረግም ትችላላችሁ። ሀሳቦቻችሁንም መግለጽ ትችላላችሁ። ለማንኛውም እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ላይክ ያደረጋችሁ ውጡ። ይመቻችሁ።